ሰላም ሰላም፣ እንዴት ነህ እየዳብ? እንዴት ነህ? እሱ ደህና ነህ? አለን አለን አለን፣ አልሐምዱሊላህ። ደህና ነው ወይ? እግዚአብሔር ይመስገን። አለን ወላሂ፣ አልሐምዱሊላህ። ደህና ነህ? ምነው ጠፋ? መጣህ እንኳን ሰላም አትለኝም እንዴ? እንመጣለን እንመጣለን። እዚህ ሁሌ ላይ ስለምከፍት አይመቸኝም ነበርና ነው። እንመጣለን ኢንሻአላህ። ዋንጫውን ልሰጠህ ነበር ግን ጠፋ። ሌላ ጥሩ ሰው ላይ ድል ስናደርግ ትሰጠናለህ። አይ እንደዚህ ከአሁን በኋላ እንደዛ ነው ያለበት። ኢንሻአላህ ኢንሻአላህ። ያንተን እውቀት ማየት ብፈልገው ከሚችል ሰው ጋር ስንገጥም ነው አይደለም። ኢንሻአላህ ኢንሻአላህ። ትህትናን አይቼዋለሁ፣ ጸባይን አይቼዋለሁ። ግን እውቀት ካለው ሰው ጋር እና አይደለ በአንተ ደረጃ ከሚመጥን ሰው ጋር ማየት ፈልጋለሁ። ግን እንዴት ነው እንደዛ ማለት ነው? ወላሂ መምህሮቻቸው እርግጠኛ ነኝ ይጠቀማሉ ብዬ አስባለሁኝ። አሁን ላይ በሶሻል ሚዲያ ይቀርባሉ ብዬ አስባለሁኝ። እንደው ውይይት ከፈለጉ መምህሮቻቸው ቢመጡ በጣም አሪፍ ነው። ዘበነ የሚባል መምህር አለ መሰለኝ፣ የተረጋጋ መምህራቸው ሁላቸው የሚቀበሉት ኦርቶዶክሶች። ልክ እንዲሁ ዲያቆን ያረጋል የሚባላሉ መሰለኝ። ምናልባት መምህሮቻቸው ጋር ቢሆን ይሄ ነገር በጣም አሪፍ ነበረ። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ውይይት አድርገዋል፣ ተወያይተዋል። ታላላቅ የክርስቲያን ሊቃውንቶች መጥተው ማለት ነው በዘመናቸው። ነቢያችን ሰለላሁ ዐለይሂ ወሰለም መዲና በተሳደዱ ጊዜ በሄዱ ጊዜ የአይሁድ ሊቃውንቶች በአንድ ተሰባስበው መጥተው ተወያይተዋቸዋል። ልክ እንዲሁ ደግሞ የክርስቲያን ሊቃውንቶች ነጅራን የምትባል ከተማ ነበረች በየመንና በሳዑዲ መካከል ያለች። ከነጅራን 70 የክርስቲያን ሊቃውንቶች ሂደው ቤታቸው ድረስ ተወያይተዋቸዋል። በክርስቶስ አምላክነት ዙሪያ ጥያቄ ጠይቀዋል። እርሱ ያለ አባት ከእናት ብቻ መምጣቱ አምላክ አያደርገውምን እያሉ ይጠይቋቸው ነበር። እርሱ በቃልና በመንፈስ መምጣቱ አምላክ አያደርገውምን እያሉ እንዲህ አይነት ጥያቄዎችን አንስተው በእርሳቸው ፊት ተወያይተዋል። ስለዚህ እነዚያ ታላላቅ ሊቃውንቶቻቸው መጥተው ተወያዩ። ከዚያ በኋላ የተወሰኑት አመኑ፣ የተወሰኑት ዘግይተው ከዚያ በኋላ አመኑ። በርካቶችም እንዲያምኑ ሆኑ። አሁን ላይ ከዚያ በኋላ የመን እንዳለ ነጅራን አካባቢ የነበሩ ሁላቸውም አመኑ፣ ሰለሙ። ስለዚህ ታላላቅ መምህሮቻቸው ቢመጡ እነርሱን ከበስተጀርባቸው ብዙ ትውልድ ስላለ፣ ብዙ ህዝብ ስላለ ክርስትናችንም ከማንም በላይ ይረዱታል የሚያስቧቸው ልጆች መምህሮች ስላሏቸው እነዛ ቢመጡ መልካም ነው። እዚህ ቲክቶክ ላይ ምን የሚሉት እንደማያውቁም ያውቃሉ ስለ ክርስትናቸው። እዚህ ነጥብ ቢጣልባቸው ራሱ አይ ለራሱ ተሳሳተ ብለው ዞር ብለው የማያቸው ናቸው እንጂ መምህሮቻቸው ቢሆኑ የዛኔ እውነትንም ለማስረዳት እኔ ዓላማዬ እውነትን የሚፈልግ ሰው አግኝተን ወደ እውነት ሁለታችንም ለማመላከት ብለን የምንጥር አይነት አስተማሪዎች፣ ታላላቅ አስተማሪዎቻቸው ቢሆኑ በጣም አሪፍ ነው። እንደዛ የሚሆንበት ጊዜ ቢኖር በጣም አሪፍ ነው። በተለይ እነዚህ አሁን የተናገርኳቸው አካሎች በጣም ሁላቸው የሚቀበሏቸዋል፣ ያከብሯቸዋል። እንደምንም ብለው እንደው እዚህ በቪዲዮ ባይመጡም ችግር የለውም። በስልክም ቢሆን እኛ በላይቭ ላይ ሆነ እነሱ በስልክ ሆነው ካልተመቻቸውም ቲክቶክ የላቸውም በሚል ነገር እንኳን እንትን ቢሉ ችግር የለውም። ያንን ነገር እንደዛ ቢሆን በጣም አሪፍ ነው ብዬ አስባለሁ። ጥሩ ሀሳብ ነው። ዶክተር ዘበነ ግን በቅዱስ ሲኖዶስ ተቀባይነት የላቸውም። የራሳቸው እንትን ናቸው። ህዝቡ ይቀበላቸዋል፣ ነገር ግን የራሳቸው ቤተክርስቲያን ያላቸው ከቅዱስ ሲኖዶስ ጋር ከወጡ ቆይተዋል። ግን በጣም ጥሩ እውቀት አላቸው። አይ ቲንክ ዶክትሬት ዲግሪያቸውን የያዙት ከፕሮቴስታንት ዩኒቨርሲቲ ነው እና በጣም ጥሩ እንትን አላቸው፣ አስተያየት አላቸው ስለ ኦርቶዶክስ ተዋህዶ እና አንተም የሚመጥን ሰው ጋር ብትገናኝ መልካም ነው። ካለበለዛ እንትን ነው የሚሆነው፣ ልክ ሰሞኑን እንዳየነው ነው የሚሆነው። ለእኛም ደግሞ መንፈሳዊ ትምህርት ለማግኘት ነው እውነት ደግሞ የትኛው ጋር ነው ብሎ ለማየት ከታች ያለው የሚመለከተው እንደዚ አይነት ሰው ጋር ብታረግ፣ ወይም እዚህ ሶሻል ሚዲያ ላይ እንዳየሁት ሀቅ ለመናገር እኔ ሀቀኛ ሰው ነኝ። ከኦርቶዶክስ ተዋህዶ ሳይድ ብዙ በእውቀት ልክ እናንተ እንደምታደርጉት ኮሄረንት የሆነ ኤክስፖዚቶሪ ነገሮችን የሚያሳይ አላየውም። ብሽሽቅና የጥራዝ ነጠቅ እውቀት ነገር ነው እንጂ ለዛም ነው እኔ ሁሱ ለመጀመሪያ ያወኩ ከእፎይ ጋር ውይይት ስታደርግ ነው። እና አንደኛ መንፈሳዊ ውይይት አይ ቲንክ
አንድ ሰው በፍቅርና በእውነት ነው ማስተማር ያለበት። እንትን አይደለም ይሄ አንዱ ለማሸነፍ አንዱ ለመሸነፍ አይደለም። እና በጣም ጥሩ ትምህርት ነው የሚሆነው ይሄ ለብዙዎችም ለሁሎችም። እኔ እንትን ስታንዳርዱ ከፍ ያለ አምላካችን የሚከብርበት ህዝብም አዳምጦ ሰምቶ ወደ እውነት መንገድ የሚሄድበት መሆን አለበት ብዬ ስለማምን በጣም ጥሩ እውቀት አለ፣ በጣም ጥሩ ስብዕና አለ። ግን ደግሞ አንዳንድ ጊዜ ከማይመጥሉ ሰው ጋር ስትሆን ምን ይሆናልኝ እንትን ይላል። በቃ እንደዚህ አሁን እንደምታየው ይሆናልና ማየት እንፈልጋለሁ። እኛም መስማት እንፈልጋለን፣ እኛም ማዳመጥ እንፈልጋለን። የህዝቡን ስነ ልቦና አይተዋል። 160 ሺህ ሰው ለመጀመሪያ ጊዜ በሶሻል ሚዲያ እንደዚህ አይነት ነገር ለማዳመጥ ጥማት ያለበት ህዝብ ነው ያለው። እኔ 8 ዓመት ነው ሶሻል ሚዲያ ላይ የማገለግለው። ጥማት ያለበት ህዝባችን ጥማት አለበት እና እኔም እጠይቃለሁ እንጠይቃለን። ዶክተር ዘበነ ጋር ብትወያይ አንደኛ ጥሩ ስብዕና ያለው ሰው ስለሆነ እሱም ጎበዝ እንትን ነው፣ ጎበዝ አስተማሪ ነው። ከዚህ በፊትም አድርጓል ንጽጽር ከዶክተር ቶሎሳ ጋር አድርጓለኝ፣ በስልክ አድርገዋለኝ ከ20 ዓመት በፊት ከ20 ዓመት ነው ከ15 ዓመት በፊት አድርገዋለኝ። ከሌላ ሰው ጋርም ያደርግ ነበር፣ በስልክም ያደርግ ነበር እና እሳቸውም እኔም ጠይቃቸዋለሁ አንተም ብታቀርብላቸው አጥኝ የተሻለ ፍሬማ ይሆናልኝ። ልየው ጥሩ ነው። እሺ እኔ ጥያቄ አለኝ ጋብቻን በተመለከተ ወንድ ልጅ እስከቻለ ድረስ 3-4 አግቢያ በሚለው በሱ ጥያቄ አለኝ። ህጉ ኦልሬዲ ኦኬ ለአንዳንድ ሰዎች ሳይመቻቸው እናያለን። ሳይመቻቸው ስል ህጉ ወርዷል፣ ኦኬ የሚያምኑበት አሉ። ግን ከወረደ በኋላ ያ ነገር ሲፈጠር ወደ ትዳር ሲገባ ባሎቻቸው ሌላ ሴት ሲይዙባቸው ሌላ አይነት አመለካከት ሲያሳዩ እናያለን። ለዚህ ነገር ያለህ ስለዚህ ነገር ምን ታብራራልኛለህ? ሁለተኛ ደግሞ ጥያቄ ምንድነው ቅድም ከተናገርከው አንፃር እኛ የምንመራው በቁርአን ነው አልከኝ። በቁርአን ነው የምንመራው አልከኝ። ያው ቁርአን ማለት በሸሪያ አስተዳደር ነው አይደለ? አንድ ሰው ላይክ አሁን ሳውዲ ላይ ያለ አሰራር አለ። 2 ጊዜ ለዘረፈ ሰው እጁ የመቆረጥ ነገር፣ ለገደለ ይገደል የሚለው ነገር። ከዛ እንደዛ ከሆነ አላህ ሩሩ ነው ያልከው ነገር አይጋጭም? ነገሩ አይጋጭም? ቅድም ጃን ስታስረዳ ስለሰማሁህ ነው። ሩሩ ነው እኛ አላህ ነገር ሲልትራይልም ስላልከው ነው። እሱን ነገር ለመስማት ችግር ነው። እንትን ከመጀመሪያው ጀምረ አምጣውና እያወራንበት እንወርዳለን። የመጀመሪያ እንዳይደራረም። ልክ ነህ። በጣም ጥሩ መልስ እሰጥሃለሁ። አብሽር። የመጀመሪያውን ጥያቄ እንጠይቅ። ወንድ ልጅ እስከቻለ ድረስ እስከ 5 ከ6 ያግባ የሚለው ነገር እንደው በሰውኛ ስናስበው ሎጂኩን ስናስበው አሁን ሴቶቹ አሁን አንድ በሚዲያ እየውት አለ ልክ ከተፈቀደ ከተጋቡ በኋላ የእሷ ፍቃድ እንዳለ ታውቃለች። በሃይማኖት ፍቃድ እንዳለ ያውቃል ማንም። ግን አለመቀበል አለመቋቋም ነገር በስጋ የሰው ልጅኛ ስጋ የለበስን ሰዎች የማይቋቋሙት አሉ። አብዛኞቹ ሴቶች እንጃ ይቋቋሙታል ብዬ አላስብም። እዚህ ነገር ላይ ያለው አመለካከት። እሺ፣ በመጀመሪያ ደረጃ ከአንድ በላይ ማግባት ግዴታ አይደለም። እኔ አሁን ለምሳሌ ከአንድ በላይ ማግባት አልፈልግም እኔ። ስለዚህ አልጠየቅም። ግዴታ አይደለም። አንድ ወንድ ልጅ ከአንድ በላይ እንዲያገባ ግዴታ አይደለም። ሴት ልጅም ደግሞ እንደዚሁ ኒካ በምታስርበት ጊዜ ባሏ ሁለተኛ ሚስት እንዳያገባባት ቃል ማስገባት ትችላለች። መብቷ ነው። ላይክ እኔ ባሌ ሁለተኛ ሚስት እንዲያገባብኝ አልፈልግም ብላ እሱን ቃል ማስገባት ትችላለች። እንግዲህ ውሳኔው የእሱ ነው፣ ውሳኔውም የእሷ ነው። አንደኛ ነገር ይሄ ነው እንድትይዝ የምፈልገው ፖይንት። ሁለተኛው ፖይንት ደግሞ ብዙውን ጊዜ ከአንድ በላይ ማግባት የሚለውን ፖይንት ሲያዩት ሰዎች ወንድ ልጅ በቃ እንደፈለገ ይዳራ ምናምን ከሚለው አንጻር ይመስላቸዋል። ገባ? በቃ ወንድ ልጅ ይሄ ሴት ልጅን ረግጦ ወንድ ልጅ እንደፈለገ ለሱ የተመቸ አይነት ነገር እንዲሆን ምናምን አይነት ነገር ይመስላል። ግን እንደዛ አይደለም። ምንድነው ሌላውን ነገር ተወና እስቲ
አንድ ወንድ ልጅ ከአንድ በላይ በማግባቱ ምን አይነት ነገሮችን እንቀርፋለን፣ ለምን አይነት ነገሮች መፍትሄ ይሆናል የሚለውን የተወሰኑ ነገሮች እናያለን። አሁን በጣም የሚገርመኝ በጣም የሚያሳዝነኝ አንተም እንድታየው በጣም ማይንድ ኮፕን ስለሆነ ነው እንድታየው የፈለግኩት ነገር፣ በነገራችን ላይ ከእስልምና ሃይማኖት ውጭ የሆኑ ሰዎች ላይክ ከአንድ በላይ ማግባት ሲያስቡት የሚሰቀጥጣቸውን ያህል ሴት ልጅ ሴተኛ አዳሪ ስትሆን አይሰቀጥጣቸውም። ሴት ልጅ ሲንግል ማም ሆና ልጇን ለማሳደግ በጣም ብዙ መጥፎ ነገሮችን ስትሰራ በጣም ስትቸገር ማየት ይህን ያህል አይሰቀጥጣቸውም። ከአንድ በላይ ማግባት የሚሰቀጥጣቸውን ያህል ሴት ከሴት ጋር የማይሆን ግንኙነት ስታደርግ አይሰቀጥጣቸውም። ዝሙት አይሰቀጥጣቸውም። ቺቲንግ አይሰቀጥጣቸውም። ይሄ ሴክሹዋል የሆኑ ነገሮች አይሰቀጥጣቸውም። ላይክ ይሄ ነው በጣም የሚሰቀጥጣቸው። ግን ከአንድ በላይ ማግባት ሲባል አሁን ዓለም ላይ ስትሄድ ኖርማሊ ብታይ በአደጋም ይሁን በጦርነት ብዙ የሚሞቱት ወንዶች ናቸው፣ ሴቶች አይሞቱም። በአደጋም ብትይ ወንድ ልጅ ላይክ እኛ ትንሽ ጠንቃቆች፣ ሴቶች በጣም ጠንቃቆች። በበሽታ ብታይ በአደጋ ብትሄድ ዓለም ላይ በጣም የሚሞቱት ወንዶች ናቸው። አባካ አይደለ? ከዛ ደግሞ ሌላው ነገር ደግሞ ምንድነው? አሁንም ራሱ ዓለም ላይ ብትሄድ የሴት ቁጥር የበዛ ነው። ስለዚህ ሌላው ደግሞ እንድታይ የምፈልገው ነገር ምናልባት እህት ካለች ትረዳ ይሆናል። ምናልባት ማለት ነው ሴት ልጆች ከጎረመሱ በኋላ በጣም የሚያጨናንቃቸው ኢቭን ውስጣቸውን እስከ ማጣት በቃ ይሄ ባላንስ እስከ ማጣት ድረስ የሚያስጨንቃቸው አንድ ነገር አለ። እሱ አንድ ነገር ምንድን ነው? ሴት ልጅ በተፈጥሯ ማግባት ትፈልጋለች። ገባክ አይደለ? ከዛ ልጅ ደግሞ መውለድ ትፈልጋለች። ይሄ በማህበረሰቡ ቆመሽ ቀረሽ አታገቢም ወይ ምናምን የሚለው ጥያቄ አለ። ከዚህ የተነሳ የማህበረሰቡን ጥያቄ ለመመለስ ብዙን ጊዜ የማይሆን ትዳር ውስጥ ሲገቡ እናያለን። ስለዚህ ይሄ ምን ያህል ለሴት ልጅ በጣም ሲሪየስ የሆነ ኢሹ እንደሆነ መረዳት ትችላለህ። ሴት ልጆች ማግባት ይፈልጋሉ፣ ልጅን መውለድ ይፈልጋሉ። ስለዚህ ሜቢ እነሱ በሚሉት እስቲ አንዳንድ ወንድ ያግቡ ሴቶች፣ የቀሩት ወዴት ይግቡ ነው የመጀመሪያው ጥያቄ ማለት የቀሩት የት ይግቡ? ገባክ አይደለ? የቀሩት የት ይግቡ? ለዚህ መልስ አላቸው ይህንን የሚቃወሙ ሰዎች ማለት ወንድ ልጅ ከአንድ በላይ ማግባቱ በጣም አጸያፊ ነው የሚሉ ሰዎች ለእነዚህ ሴቶች መፍትሄ አላቸው ወይ? ይሄ መጀመሪያው ጥያቄያችን ነው። ግን እስልምና ለዚህ ነገር መፍትሄ ይሆናል ብሎ ይህንን ነገር አስቀምጧል። ሌላ ደግሞ ለምሳሌ አንድ ሴት ልጅ አገባችና ሜቢ ማህን ሆነች አገባችና ማህን ሆነች። አብዛኛውን ጊዜ በቃ ይፈታትና ውጭ አውጥቶት ይጥላታል። እችን ሴት በቃ የሚያገባት ወንድ የለም። ስለዚህ ምንድነው የሚሆነው? በቃ ዝሙት እየሰራች ትኖራለች ማለት ነው። ግን እስልምና ለዚህም ነገር መፍትሄ ሲጥ በቃ እሷም ትኖር፣ ሁለተኛም ደግሞ ያገባ። ገባ አይደለ? አንድ ጊዜ ብቻ ይቀርፋል። አሁን አንተ አሳማኝ ነገር ካደገርከኝ እኔ አምንበታለሁ። ግን አሁን አንተ እያልከኝ ያለኸው ትክክል ለባንተ መንገድ ላይክ መጥፎ ሰው ስላለ ብቻ እኔ ጥሩ ልሁን የሚባል ነገር ትክክለኛ ንግግር አይደለም። ብዙ ሰው መጥፎ ሰው ስላለ አይ እኔ ጥሩ ልሁን ስለ ግዴታ አይደለም እያወሩ ያለሁት ከተረዳኸኝ ማለት ነው። አሁን ያስቀመጥኳቸው ነጥቦች ከጉዳቱ አይደለም። አንተ ጉዳቱ ነው እየነገርከኝ ያለከው። ጉዳቱ ስልክ ሴት ልጅ እንደዚህ ከምትጎዳ እንደዚህ ብትሆን ይሻላል እያልከኝ ነው። እንደዚህ ከምታጣ ግዴታ አይደለም ያልኩህ እኮ ለዛ ነው። ይሄ ነው አልተረዳኸኝም? ግዴታ ቢሆን አሁን የሆነች ሴት ልጅ በጣም እያዘነች በጣም እየተጨቆነች ትኖራለች ማለት ነው። ግን ስለ ግዴታ አይደለም እያወሩ ያለሁት። እስልምና ሃይማኖት ላይ አንድ ወንድ ልጅ ለሴት ልጅም ነው ስል ግዴታ አይደለም። ተጨቁና ትኑር እሱም ተጨቁና ይኑር የሚል ነገር ግዴታ አይደለም ያልኩት መጀመሪያ ስገባ ግዴታ አይደለም። ምን ያህል ለምሳሌ ከአንድ በላይ ማግባት አልፈልግም አልኩ፣ ማንም አይጠይቀኝም። በቃ ካልፈለግኩ አንድ ሴት ልጅም እኔ ባሌ ከአንድ በላይ እንዲያገባብኝ አልፈልግም ካለች በቃ እሱ የእሷ ኮንዲሽን ነው። በእሷ ኮንዲሽን በኩል የሚመጡትን ነገሮች ትቀበላለች ማለት ነው። እና ግዴታ አይደለም ያልኩ ለዛ ነው። እና እመጣልሃለሁ ወደ አንተ ፖይንት፣ ለአንተ መልስ የሚሆን ነገር እመጣልሃለሁ። አንተ ምን ጥያቄ ምን እንደሆነ አውቃለሁ። ግን መሰረታዊ በሆነ መንገድ ያን ያህል የሚከብድ እንትን አይደለም። እንደገና ይሄ ጨለምተኛ አስተሳሰብ እንደዛም አይደለም። ለዛ ስለሆነ ነው እንትን ያልኩክ ማለት ነው። እና ይሄ ነገር አለ። እና ሌላው ደግሞ ከአንድ በላይ በማግባት ውስጥ አምላካችን ያለው
የቻለ አንድ ያግባ፣ የቻለ 2 ያግባ፣ የቻለ 3 ያግባ፣ የቻለ 4 ያግባ። ካልቻልክ ግን አታግባ ነው በቃ። ጾም ነው የተባለው። ጾም ስፖርት ስራ ነው የተባለው። የቻለ ሲባል ምንድን ነው? አንድ ወንድ ልጅ አንድ ሴት ልጅን ሲያገባ ሙሉ ለሙሉ የማስተዳደር ግዴታ አለበት። ማስተዳደር ስልክ ደግሞ ብር መስጠት ብቻ አይደለም፣ የቤት ስራ ማገዝ ሊሆን ይችላል። አረ በጣም ይከብዳል። በጣም ያለው ጫና ስልም ላይ እንደው ሴቷ ተባብራው እንትን ካላለችው በስተቀር የምታግዘው ካልሆነ በስተቀር ገግመው ሴቶች እኔ በቃ ሙሉ ለሙሉ እንደተባለው ሸሪያው ላይ እንደሆነልኝ ሁልኝ ብትለው ይከብዳል። በጣም በጣም ትልቅ ኃላፊነት ነው ያለበት ወንድ ልጅ ማለት ነው። ሀሳቤን እንድሰጥ እንደ በደል አይሆንም። አሁን ለምሳሌ ይሄ ስጋ የለበሰ ሰው ማናችንም ብንሆን 4 ሚስት አግብተን የፈለገ ሀብት ቢኖረን በእርግጠኝነት ይሄ እኛ ሁላችንም ስጋ የለበስን ሰዎች ነን፣ እኩል ማድረግ እንደማንችል ግልጽ ነው። ይሄ ሃይማኖት እስከተባለ ድረስ ብቻ አይደለም አለ የፈለኩት ሃይማኖት እስከተባለ ድረስ ሃይማኖት ማለት መቅረጽም ነው። የሆነ ነገር በትክክለኛው መንገድ ጥሩውን ነገር ማስተላለፍ ነው ስለ አሁን ለምሳሌ ከቻልክ የተባሉ ለዛ ነው። ቀላል እኮ አይደለም። በነገራችን ላይ እንዲያውን አግብተው መንገድ ላይ እየጎተቱ ሲሄዱ እንደሚታየው አይደለም ወይ? አንተ 2-3 ሚስት አግብቶ ሲያስለቅሳቸው እንደሚኖር አይደለም። ይጠየቃል። በስነ ስርዓት ሀቃቸውን መሙላት አለበት። በትክክል ያንተንም አሁን ቅድም ካልከው ከተናገርከው ሀሳብ ደግሞ ሼር ማድረግ ምንድን ነው ከቻልክ እያልክ ነው እያወራ ያለው። ከቻልክ የምትለዋ ነገር ጥሩ ናት፣ ግን ከቻልክ የምትባለዋ ነገር ሲጀመር ከቻልክ ራሱ እኮ የሚከብድን ነገር ነው ከቻልክ ተብሎ ሀሳብ የመጣው ገብቷል። የሆነ ሰው እኮ ካልቻልክ በቃ እኮ ካልቻልክ ምክንያቱም የሁላችንም አቅም ይለያያል ሀቢቢ። ከቻልክ የተባለው ነገር የመጣው ለአንድ ሰው እኮ አይደለም። አሁን አንተን አይደለም ከቻልክ እያልኩ ያለሁት አንተን አቅምክንማ ከሆነማ በቃ እንዲህ ብዬ ለአንተ ህግ አውጣላ። ግን ስለ ብዙ ሰዎች ነው እያወራን ያለ ነው። አንድም ማግባት የማይችል አለ አይደለም።